እንዳለ ያወራችሁ ውሸት ነው አብዛኛው ራሷ ነች ያልሆነ ነገር ውስጥ ከተው በርግጥ ተገናኝተዋል ወንድ ልጅ ነው እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ ጋር እኔ ደግሞ በዚህ ልክ ይወረድኩ ማይነስ ይታረግ እኔ እንደዚህ በውሸት በዚህ ልክ ተከራክሬ እንደዚህ አይነት ወሬ አውርቼ ለልጄም እኮ አስባለሁ እናት ብሎን ነው አይደል አንተም ብትሆን ደግሞ ለልጁ አቆኛ የሚወዳት ሃይሚን ነው አጠገቡ ያለች ሃይሚን ነው ከሱ ጋር ሆነሽ ምን አይነት እስቲ እንዴት ደስተኛ ያልሆነ ህይወት ነው የምትኖር በኋላ የምታፍሪበትን ነገር ለምን እንደዚህ ታደርጊያለሽ አሁን ሁላችሁም ናችሁ የምታፍሩ አሁን በኋላ ማፍሪበትን ነገር አላደርግም እርምጃ እንጀምራለን ሌላ እርምጃ ውስጥ እንገባለን በቃ ሌላ ይሄ የምትሉትን ነገር ይመረመርና እኔ አይከብደኝ ወንድ ልጅ ይሳሳታልን ብዙ ጠላት እኮ አለ ሁሉም ሰላም እኮ አይደለም ማለትም በሌላ ሰላም ዩቲዩብ እንዴት ናችሁልኝ ዛሬን ተመልሰን መጥተናል ማለት ነው ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ ብሩኬና ሃይሚ እና እዩ የተፈጠረው ነገር ሰሞኑን በደንብ ሰምታችኋል ስለዚህ አብረን የምናየው ይሆናል የዛሬ ቪዲዮ ምን ተመለከተ ምንን በማስመልከት አዲስ ነገር ይዞ መጥቷል አብረን የምናየው ይሆናል የትም ሳትሄዱ ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ ቪዲዮን አይተን ተከታትለን እንመጣለን ሰብስክራይብ አድርጉ ላይክ አድርጉ ቪዲዮን ጨርሰን እንምጣ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ ወደ ቪዲዮ ብሩኬ እንደዚህ ብዙ ጠላት እኮ አለ ሁሉም ሰላም እኮ አይደለም ማለትም በሌላ ሰው በሌላ ሰው ተመክረሽ ከሆነ ወንብላ ነው ተመክራምና ራሱ ወንብላ ነው ኮዷለው እኔ በዚህ ልክ ጋሼ እስከ ዛሬ ድረስ ለምን ዝም አልሽ እያለ ነው አይደል ሁሉ እኔ እስከ ዛሬ ድረስ ዝም ልልያቸው የቻልኩበት ምክንያት እኮ የነሱን ህይወት ቢያንስ በቃ ደስተኛ ሆነው እንዲኖሩ ስለመፈልግ ነው ብሩ እንደዛ ከሆነ ታዲያ አሁንስ ምን አስፈልጋሽ ምን አስፈልጋሽ እንደዛ አሁን ጥሩ ነው ቆይ ልጄ ቆይ ተረጋጉ እኔ ይገባሃል አሁን የምትለው ነገር እኔ ሁለቱ እንዳይለያዩ ብዙ ጥረት አድርጋለች እቺ ልጅ እንዳይለያዩ አመጣጧ ነው እንጂ አመጣጧ ያንተ ነው በማለቷ ነው እንጂ እንዳይለያዩ ያደረገ ሰው እንደዚህ አይደለም እውነት ለመናገር ጥረት ያደረገ ሰው እንደዚህ አይደለም ምንድነው ጋሽ እኮ ያው እንረዳለን ያሳመነችው ነው አይደለም እኔ ማንንም ለማሳመን አልሞክርም የልጅን ፊሊንግ ስለሚያውቅ የልጅን በቃ በደንብ እረዳለሁ ግን ልጅቷ ውሸቷን ነው አንተን እያሳመነች ነው ያለችው ታሳመነኝ በኔ እሷ ደብቃ ሸፍናብኝ ታሳምነኝና እኔ ሌላ ውስጥ ነው መገባባት በጣም ሌላ ቴንሽን ነው የምሆነው እኔ እውነት ካልሆነ ቴንሽን ነው የምሆነው እኔ እውነት ነው ብለሽ ነው መጣሽ እውነት ነው ብለሽ ነው መጣሽ ፊት ለፊት መጥቼ ቢያንስ ሌላው ይቀር እርሶ ፊት ነው ውሸት ነው ምክንያቱም እኔም አባት አለኝ አይደል አባት እንዳለው ሰው እርሶም ደግሞ ሴት ልጅ ስላሉት ነው በዚህ ልክ እየተረዱኝ ስለሆነ አመሰግናለሁ ማንንም ሊረዳኝ ያልቻለው ነገር ነው እየተረዱኝ ያሉት እርሱ ምክንያቱም ያቁታል የሴት ልጅ አሉት በቃ እኔም ሴት ልጅ አለኝ አይደል ያሉት እኔ እንድጎዳ ስለማይፈልጉ ነው ሁላቸውም ግን እሱናም ነው በደፈናው እኔ ላይ ነው በቃ ሁሉም እየተነሳ ያለው እኔ ግን እውነት ባይኖረኝ እዚች ጋር መጥቼ ፊት ለፊት ላወራ አልችልም አሁንም ደጋግሜ የምለው ያንን ነገር ለኔ ባላስብ ለልጅ አስባለሁ ለነገ ለሚወለደው ልጅ አስባለሁ ትክክለኛ በዚህ ልክ ደግሞ አላደርግም ሲቀጥል ደግሞ እንግዲህ ፋሚሊ ተመልሰን መተና ማለት ነው ጋሽዬን ቀርቧቸው ያወሩ ይገኛሉ ጋሽዬ ደግሞ ከአሁን በኋላ እርምጃ እንወስዳለን እያሉ ይገኛሉ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ እና ጋሽዬ የሚያወሩት ነገር ሐሳባቸውን ተረድተን በድጋሚ ተመልሰን መጣለን የትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ ማለት ነው ሰብስክራይብ አድርጉ በተለይ ላይክ ሼር ማድረጋችሁን እንዳትረሱ ሐሳቡ ላይ በደንብ የሚሰጥ ሐሳብ የለም ከዚህ በፊት የተለመደ ነገር ስለሆነ የጋሽን ሐሳብ እናያለን እርምጃ ምን አይነት እርምጃ እንደሚወስዱ አብረን የምንከታተል ይሆናል ወደ ቪዲዮን ተከታተልን እንመለስ ላይክ ሼር ማድረጋችሁን እንዳትረሱ ወደ ቪዲዮ በቃ የነሱን ህይወት ላለመበጥበጥ እንደዚህ ያደረኩት ያልኩትኝ ሽያለሁ በቃ እስከዚህን ሰዓት ድረስ ቻልኩኝ ግን መጥቶ ድጋሚ ደውሎ አግኝቶኝ በእኛ ህይወት ደግመሽ እንዳመጪ እንደዚህ እንዳትይ ምናምን ስለኝ ማይሆን ነገር ውስጥ እንድገባ አደረገ እሱ በደንብ አድርገሽ ሰምተሻታል እኔ ይሄንን ነገር ክባድ ባይፈጥርብኝ እኔ ባልና ሚስት ለማለያየት በፍጹም እያለች ነው እንጂ ያ አጠገብ እኮ እያወራን ነው ወይ ሄዳ አይደል ወይ ልትሄድ አይደል የሚረዳበት መንገድ ሌላ ነው አይደለም መረዳ አይደለም ቆይ ብቻ ገብቶኛል ነገሩ እኔ 10 ደጋግሜ ላውራው አሁን ምን ተወለደ ምን ታየ እሱ ልጅ ወስቱ ነው ተባለ ወይ አሁን በምን አይነት ነገር ልምጣ
ይሄንን ነው እኔ ያዘኝ። አሁን ልጆቼ እንዴ እስኪ አስቡት እናንተ እስኪ ስታስቡት ምን ይመስላችኋል? እሷም ሻርግጂ አባትነትን ተጠቅማ ነው እያሳመነች ያለች። በቃ ታሳምነኝም አታሳምነኝም እኔ ደርስበታለሁ። በቃ ነገሩ ደርስበታለሁ። አንቺ ረገብበይ አንቺ ከባልሽን ለማለያየት አልጣልኩም። እኔ ነገሮች ከባልሽ ነገር ይደረስበታል። ጋሽ ያልተረዳኸኝ ነገር ሁሉም ነገር ይደረስበታል። ግን ክፍተት እየተፈጠረ ነው። እኔም መንገድ እንድጓዝ ያደረገኝ የሱ መዋሸትና የሱ አለማመን ብቻ ነው። በቃ ልጁን በሰላም አምኖ እኔ ሆዴ ውስጥ ያስኩት የሱ ልጅ ነው አይደል? ልጁን አምኖ በስርዓት ቢቀበል ኖሮ የሁሉ ነገር እኮ ላይ ፈጠር ይችል ነበር። ግን የሱ አለማመን የሁሉም ሰው ደግሞ ውሸታም። እኔ ውሸት ይዤ እናክል መንገድ ለምን እጓዛለሁ? ለምን ለነገ ማይሆነኝን ነገር ለምን አደርጋለሁ? ማለያየት ብፈልግ እኮ ማለያየት እነሱ ብፈልግ እስከ ዛሬ መጠበቅ አያስፈልገኝም ነበር። ይሄን ነገር መፈጠሩን ሳቅ እነሱ ለማለያየት ይሄ ነበር። እሺ እኔ ተውልኝ፣ ይሄ ነገር ተውልኝ፣ ለኔ ተውልኝ ለኔ ጋሽ ያንተንማ እያሳመነች እስከመጣ ተውልኝ። አሳመነችኝ፣ ለዛሬ ነው አሳመነችኝ። ያሳመነ ላንተ ብዬ አሳመነችኝ። እየተቆጣጠርኩት ነው እግዚአብሔርን ላንተ ብዬ በጣም እየተቆጣጠርኩት ነው። እሺ በእኔ ጣሉትና ለዛሬ እሺ ታሳመነኝ። ውሸቱም ይሁን ምንም ይሁን ታሳመነኝና በቃ የወደፊቱስ በቃ ይሁን። እሺ ይሁንና እሺ ባንተ እንጣለው። ልጅቷ ከዚህ በኋላ ህይወታቸው ውስጥ አትገባም፣ ህይወታቸው ላይ አትገባም። በዚህ ነገር አሁን ተጨባጭ ነገር እስኪዝ ድረስ አንቺ ነይስ አትገባም ስልሽ አይደለም። አንቺ እኮ እኔ አንቺ ልተውሽ እኮ አይደለም። አንቺ እኮ ለመተው አይደለም። አንቺ ዞር በይ ልል አይደለም። ለምን ሴት ልጅ ነሽ፣ ስንት ሴት ልጆች አሉኝ። ዞር በይ ለማለት አይደለም። ነገሩ ለኔ ልቀቁልኝና ብሩኬና እነሱ እናንተ ተው፣ እሷን ለኔ ልቀቁልኝ። ከዛስ እሺ እኔ ነገሩን ትደርስበታለህ። አሁን መሀል እኮ ክፍተት አይፈጠርም። ይጂ በቃ አታስፈልጊም አይደለም። ይሄ እሱ ነው እስካልሽ ድረስ አታስፈልጊ። ዞር በይ። ለምን እንዲነ አሁን እኔ በቃ ልክ ነው አታስፈልግም። በቃ ህይወታቸው መውጣት አለባት። ይቺ ልጅ ለማለያየት ነው የመጣሽው። እኔ እውነቱን ይዣለሁ። እኔ በደንብ አስረዳሻለሁ። አሁን ያወራ በሙሉ ምንም እኮ እውነት ልክ አምጣትና ታወራ እንደዚህ ያለችው እንግዲህ ፋሚሊ ነገሮቻቸውን ተረጋግቶ ቢሰሩ አሪፍ ነው ብዬ አስባለሁ። እናንተም ተላላችሁ ሀሳቦቻችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ጋሺ ያወሩት ነገር ያ ነው፣ እሳቸው ያስተካክሉታል ብዬ አስባለሁ። ግን ምርመራ የሚያስፈልግ ከሆነ ወይ ደግሞ እውነታውን ማውራት ካለበት ብሩኬ የሚያወራ የደበቀ ነገር ካለ እና የደበቀችው ነገር ካላት ደግሞ እዩ ወጥታ ማውራት ትችላለች። ግን እስካሁን ድረስ ግግም ብላ እያወራች ነው። ስለዚህ መጨረሻው ምን ይሁን አናውቅም። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ልጅ አምጣትና ፊት ለፊት ታወራ። በደንብ በጥብቅ ያለ ማስረጃ ይዤ ስመጣ የዛኔ ታፍሪያለሽ። እኔ ምንም ማፍርበት ነገር የለም። አሁንም ቢሆን እውነት ነው ያዝኩት። ብሩክ ካላመነ ከዚህ በላይ እሄዳለሁ። ከዚህ በላይ መሄድ ካለብኝ እሄዳለሁ። ዋጋ ነው የምትከፊው ማለት አንቺ አትሄጂም። አይ ጋሽ ብሩክም እንትን አይደለም ሃይሚ አትወነጅባበሩብኝም። እኔ እይት ማንም አይበተንብኝም። እኔ ሰብሰብ ባረገዋለሁ። ለኔ ልቀቁልኝ። አንተ ዝም በል። ያሳሰባቸው ያለው ከነሱ ህይወት መውጣቴ ብቻ ነው። እኔ እዚህ ጋር ብቻዬን የምጎዳው እኔ የኔ የሚበላሸው ህይወት የወደፊት ዕጣ ፈንታ ሊሆን እንደሚችል እኔ ነኝ ማለት ምን ችግር ያንን ነገር እነሱ ታሳቢ ያደረጉት። ሁሉም ሰው ደግሞ ሴት እናት አለው፣ እህት አለው፣ ሚስት አለው። ሁሉም ሰው አይደል በቃ በዛ ልክ በዛ ደረጃ ሴት በመሆኔ ብቻ ሁሉም ሰው እኔ ሊረዳ ይችላል አይደለም። ምክንያቱም ሴት ስለሆንሽ ብቻ በውሸት አንቺን ደግፈን የሰውን ህይወት እየበጠበጥን ነው እንዴ እንትን የምንለው? ነገርኩ እኮ እኔ እውነት ስለያዝኩ ነው። በቃ በዚህ ምንም እውነት የለሽም ነው እኔ ደግሞ እያልኩ ያለው። ስለዚህ ከዚህም በላይ መሄድ ካለብኝ መሄድ እችላለሁ። አሁንም ቢሆን ጋሽዬ እዚህ ጋር ስላሉ ነው ይሄ ሁሉ ሰዓት ቁጭ ብዬ ከእናንተ ጋር እንደዚህ ላወራ የቻልኩት። በቃ መሄድ ባለብኝ መንገድ መሄድ ባለብኝ ልክ እሄዳለሁ። በቃ ማትረዱኝ ከሆነ በዚህ ልክ አሁን እኮ ማለት ነው ልጁ እንኳን የብሩኬ ቢሆን ራሱ እሱ ካንቺ ጋር መሆን ካልፈለገ በህግ ለልጁ የሚገባውን ነገር ማድረግ ካለበት ያደርጋል። እሱ ነው ብሩኬ ነው የሚወስነው፣ እኔም አይደለሁም። ግን ደግሞ በዚህ ልክ በቃ አለ አይደል ብዙ ባንደራረስ እኔ ልረዳሽ ሞክሬያለሁ። አሁንም ጋሽዬ ስላለ በጣም ራሴን እየተቆጣጠርኩኝ ነው። ሀብትሽ የነገርከኝ ነገር ራሱ አሁን ከራሴ ጋር በቃ የሆነ እያዋህድኩት ነውና ሊሆን ይችላል እኮ ምናምን ብዬ እያሰብኩኝ ነው። ኧረ ሙሉ ለሙሉ በቃ እኔ ሙሉ ፐርሰንት ማለት
ማለት ነው ከራሷ ወዳጅ ስለዚህ ሩቅ አንሂድ በቃ ብዙ አንደራረስ ይብቃል አንተም ሚስት አለ ነገ አንተ ላይ የሚደርሰውን ነገር ይድረስ እኔ አሁን ዋሽቼ ከሆነ ይድረስ በቃ አሁንም እርግጠኛ ባልሆንኩበት ነገር ግን በዚህ ልክ እኔ እንድትናገረኝ አልፈልግም በቃ ካሁን በኋላ እርግጠኛ ባልሆናችሁበት ነገር አትናገሩ ካሁን በኋላ ታይ ብሩኬና እኔን አውሪኝ እሺ በቃ እንግዲህ ፋሚሊ ተመልሰን መተናል ማለት ነው ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ ያው እንግዲህ እንደተለመደው ሐሳቡን ያወሩ ይገኛሉ መሆን ያለበት ይሆናል ማይሆነውን ደግሞ ማስቀረት ይቻላል ብዬ አስባለሁ በዚህ መካከል ግን ብሩኬ ተገኝቶ ነገሮችን ቢያዳምጥና ለሱ ምክር ነው ጥሩ ነበር ግን ምንም ማድረግ አይቻልም እናንተ ግን ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ ቪዲዮን እስከ ፍጻሜ ድረስ አይተን መጣልን ወደ ቪዲዮ የሚሉት ነገር ያያረል እንደርሱ ብለሻል አይደለም አንቺ ብለሻል አይደለም እነሱ ታያቸውና እኔን አውሪ ካሁን በኋላ በቃ እኔን አውሪ እነሱ በሚያረጉት ነገር ነው እስካሁን የሚውሉ መንገድ የሁሉ ነገር እየከተቱ አላፍትናን ይወስዳሉ በቃ አላፍትና ይሄ ልጅ እስከሚወለድ ድረስ እስከ እድገቱ እኔ አላፍትና ሙሉ ለሙሉ ነው ይወስዳሉ እቺ ልጅ ልታሳምን ነው ውሸታም ነች በጣም ነው ያሸችው ብዙ ነገሮች እንደው ጋሼ እኔ ከዚህ በላይ በቃ ምንም ነገር መስማት አልፈልግም እስካሁንም እርሱን አክብሬ ነው እዚህ ጋር ቁጭ ብዬ ሁሉንም ነገር እየሰማሁም እየተናገርኩም ያለሁት ከዚህ በላይ ግን ምንም ነገር መናገር ምንም ችግር የለም እሱ ነገ ግን ሁላችንም እውነቱ ሲወጣ ምናፍርበት ይሄንን ነው ማለት እኔም ያንን ነው ማለት የምፈልገው በቃ ሊቀሽ በቃ እኔ አውሪኝ እኔ በቃ ችግር የለም ጋሺ ምንድነው አውሪኝ የምትላት ጋሺ ልታሳምን ነው አውሪኝ ትላታለ ምን ታወራሽ ልጅቷ ይሄው የምታወራውን እየሰማህ አይደል እንዴ ሃይሚ ትመለሻለሽ አትመለሽ እኔም በቃ እኔ መሄድ አለብኝ ሀብትሽ ትመለሻለሽ አትመለሽ ስለነገርከኝ አመሰግናለሁ ጋሺ ይሄን ይልቃል አሁን ማለት ምን ጋሺ እየተረዳኝ አይደለም ተረድቼሻለሁ ሃይሚ እኮ ምን ታወራሷ ተመለሽ አይደለም እንዴ አንቺ ሴት ልጅ ትወልጃለሽ አሁን እኮ እኔ ነኝ የምወስነው ከዚህ በኋላ ልጅ ወይም ቢያደርገውስ ነው እኔ አሁን እኮ ቢያደርገውስ ቢያደርገው መፍትሄ እንፈልጋለን አልኳት ብሩኬ ነው የሚወስነው አልኳት እኮ ግን እሷ አንተን ነው ለማሳመን እየሞከረች ያለችው ነገሩን እሺዋለሁ በቃ አባትነቱን እንትን እያለች ነው በጣም አባትነቱ ነው እኔ እሺዋለሁ ስለሚራራ ሰብሰብ አድርጋችሁን ለኔ ስጡኝ ነገሩ ሁሉም ወደ መስተካ ግን ከህይወታቸው እኔ ከህይወታቸው ልበጠበጥ አልፈለኩም እያለች ነው ነገሩ ገፋስ ብሎ ሲመጣብኝ ምን ላድርግ አለች እሺ ምን ታድርግ እውነት አይደለም እሺ ሁሉም ነገር ይደረስበታል እውነቱ እስከሚገለጥ ድረስ ሁሉም እውነት ይወጣል ሀብትሽ ግን ስለነገርከኝ አመሰግናለሁ በጣም እኔ ያልተጨበጠ ነገር እንጂ ሲጀመር እነግርሻለሁ ሌላም ነገሮች አሉ እኔ ደስ ይለኛል ምክንያቱም አሁን እኔ ወደ ራሴ መመለስ ነው የምፈልገው አሁን ምን አንተም ዝም በል እስከምንደርስበት ልጄ ዝም በል አንተ ነገሩ እኔ እደርስበታለሁ ልጁ የሱም ሆነ የሱም አልሆነ አሁን ያወቅነው ነገር የለም በቃ እሱን በድፍነሱ ነው አይደለም ይሄ ሽማግሌ ገብቶ የሽማግሌ ጉዳይ ነው ወዴትም አትራመድም እሷ ልጁ ይወለድና በቃ ምንሄድበትን እርምጃ እንሄዳለን አሁን እኔ መሷ አይደለም አልኩ እሷን እንዲህ ሆኗል እንዲህ አድርጓል ተባለ ሁላችንም መወጀባበር የለብንማ ነገሮች በይዘት ረገብ ማድረግ ልጄ እንደዛ በቃ አዎ አይሚ በቃ ተረጋጊና እናወራለን የሚሉት ነገር ያያረል እንደርሱ ብለሻል አይደለም አንቺ ብለሻል አይደለም እነሱ ታያቸውና እኔን አውሪ ካሁን በኋላ በቃ እኔን አውሪ እነሱ በሚያረጉት ነገር ነው እስካሁን የሚውሉ መንገድ የሁሉ ነገር እየከተቱ አላፍትናን ይወስዳሉ በቃ አላፍትና ይሄ ልጅ እስከሚወለድ ድረስ እስከ እድገቱ እኔ አላፍትና ሙሉ ለሙሉ ነው ይወስዳሉ እቺ ልጅ ልታሳምን ነው ውሸታም ነች በጣም ነው ያሸችው ብዙ ነገሮች እንደው ጋሼ እኔ ከዚህ በላይ በቃ ምንም ነገር መስማት አልፈልግም እስካሁንም እርሱን አክብሬ ነው እዚህ ጋር ቁጭ ብዬ ሁሉንም ነገር እየሰማሁም እየተናገርኩም ያለሁት ከዚህ በላይ ግን ምንም ነገር መናገር ምንም ችግር የለም እሱ ነገ ግን ሁላችንም እውነቱ ሲወጣ ምናፍርበት ይሄንን ነው ማለት በቃ እኔም ያንን ነው ማለት የምፈልገው በቃ ሊቀሽ በቃ እኔ አውሪኝ እኔ በቃ ችግር የለም ጋሺ ምንድነው አውሪኝ የምትላት ጋሺ ልታሳምን ነው አውሪኝ ትላታለ ምን ታወራሽ ልጅቷ ይሄው የምታወራውን እየሰማህ አይደል እንዴ ሃይሚ ትመለሻለሽ አትመለሽ እኔም በቃ እኔ መሄድ አለብኝ ሀብትሽ ትመለሻለሽ አትመለሽ ስለነገርከኝ አመሰግናለሁ ጋሺ ይሄን ይልቃል አሁን ማለት ምን ጋሺ እየተረዳኝ አይደለም ተረድቼሻለሁ ሃይሚ እኮ ምን ታወራሷ ተመለሽ አይደለም እንዴ
አንቺ ሴት ልጅ ትወልጃለሽ እኮ እኔ ነኝ የምወስነው ከዚህ በኋላ ልጅ ወይም ቢያደርገውስ ነው እኔ አሁን እኮ ቢያደርገውስ ቢያደርገው መፍትሄ እንፈልጋለን አልኳት ብሩኬ ነው የሚወስነው አልኳት እኮ ግን እሷ አንተን ነው ለማሳመን እየሞከረች ያለችው ነገሩን እሺዋለሁ በቃ አባትነቱን እንትን እያለች ነው በጣም አባትነቱ ነው እኔ እሺዋለሁ ስለሚራራ ሰብሰብ አድርጋችሁን ለኔስቱ ነገሩ ሁሉም ወደ መስተካ ግን ከህይወታቸው እኔ ከህይወታቸው ልበጠበጥ አልፈለኩም እያለች ነው ነገሩ ገፋስ ብሎ ሲመጣብኝ ምን ላድርግ አለች እሺ ምን ታድርግ እውነት አይደለም እሺ ሁሉም ነገር ይደረስበታል እውነቱ እስከሚገለጥ ድረስ ሁሉም እውነት ይወጣል ሀብትሽ ግን ስለነገርከኝ አመሰግናለሁ በጣም እኔ ያልተጨበጠ ነገር እንጂ ሲጀመር እነግርሻለሁ ሌላም ነገሮች አሉ እኔ ደስ ይለኛል ምክንያቱም አሁን እኔ ወደ ራሴ መመለስ ነው የምፈልገው አሁን አንተም ዝም በል እስከምንደርስበት ልጄ ዝም በል አንተ ነገሩ እኔ እደርስበታለሁ ልጁ የሱም ሆነ የሱም አልሆነም አሁን ያወቅነው ነገር የለም በቃ እሱን በድፍነሱ ነው አይደለም ይሄ ሽማግሌ ገብቶ የሽማግሌ ጉዳይ ነው ወዴት ማትራመድ በሷ ልጁ ይወለድና ምንሄድበትን እርምጃ እንሄዳለን አሁን እኔ መሷ አይደለም አልኩ እሷን እንዲህ ሆኗል እንዲህ አድርጓል ተባለ ሁላችንም መወጀባበር የለብንማ ነገሮች በይዘት ረገብ ማድረግ ልጄ እንደዛ በቃ አይሚ በቃ ተረጋጊና እናወራለን የሚሉት ነገር ያያራል እንደርሱ ብለሻል አይደለም አንቺ ብለሻል አይደለም እነሱ ታያቸውና እኔን አውሪ ካሁን በኋላ በቃ እኔን አውሪ እነሱ በሚያረጉት ነገር ነው እስካሁን የሚውሉ መንገድ የማይሆን ነገር እየከተቱ አላፍትናን ይወስዳለሁ በቃ አላፍትና ይሄ ልጅ እስከሚወለድ ድረስ እስከ እድገቱ እኔ አላፍትና ሙሉ ለሙሉ ነው ይወስዳል እቺ ልጅ ልታሳምን ነው ውሸታም ነች በጣም ነው ያሸችው ብዙ ነገሮች እንደው ጋሼ እኔ ከዚህ በላይ በቃ ምንም ነገር መስማት አልፈልግም እስካሁንም እርሱን አክብሬ ነው እዚህ ጋር ቁጭ ብዬ ሁሉንም ነገር እየሰማሁም እየተናገርኩም ያለሁት ከዚህ በላይ ግን ምንም ነገር መናገር ምንም ችግር የለም እሱ ነገ ግን ሁላችንም እውነቱ ሲወጣ ምናፍርበት ይሄንን ነው እኔ ማለት እኔም ያንን ነው ማለት የምፈልገው በቃ ሊቀሽ በቃ እኔ አውሪኝ እኔ በቃ ችግር የለም ጋሺ ምንድነው አውሪኝ የምትላት ጋሺ ልታሳምን ነው አውሪኝ ትላታለ ምን ታወራሽ ልጅቷ ይሄው የምታወራውን እየሰማህ አይደል እንዴ ሃይሚ ትመለሻለሽ አትመለሽ እኔም በቃ እኔ መሄድ አለብኝ ሀብትሽ ትመለሻለሽ አትመለሽ ስለነገርከኝ አመሰግናለሁ ጋሺ ይሄን አሁን ማለት ምን ጋሺ እየተረዳኝ አይደለም ተረድቼሻለሁ ሃይሚ እኮ ምን ታወራሷ ተመለሽ አይደለም እንዴ አንቺ ሴት ልጅ ትወልጃለሽ አሁን እኮ እኔ ነኝ የምወስነው ከዚህ በኋላ ልጅ ወይም ቢያደርገውስ ነው እኔ አሁን እኮ ቢያደርገውስ ቢያደርገው መፍትሄ እንፈልጋለን አልኳት ብሩኬ ነው የሚወስነው አልኳት እኮ ግን እሷ አንተን ነው ለማሳመን እየሞከረች ያለችው ነገሩ እኔ እሺዋለሁ በቃ አባትነቱን እንትን እያለች ነው በጣም አባትነቱ ነው እኔ እሺዋለሁ ስለሚራራ ሰብሰብ አድርጋችሁን ለኔስቱ ነገሩ ሁሉም ወደ መስተካ ግን ከህይወታቸው እኔ ከህይወታቸው ልበጠበጥ አልፈለኩም እያለች ነው ነገሩ ገፋስ ብሎ ሲመጣብኝ ምን ላድርግ አለች እሺ ምን ታድርግ እውነት አይደለም እሺ ሁሉም ነገር ይደረስበታል እውነቱ እስከሚገለጥ ድረስ ሁሉም እውነት ይወጣል ሀብትሽ ግን ስለነገርከኝ አመሰግናለሁ በጣም እኔ ያልተጨበጠ ነገር እንጂ ሲጀመር እነግርሻለሁ ሌላም ነገሮች አሉ እኔ ደስ ይለኛል ምክንያቱም አሁን እኔ ወደ ራሴ መመለስ ነው የምፈልገው አሁን አንተም ዝም በል እስከምንደርስበት ልጄ ዝም በል አንተ ነገሩ እኔ እደርስበታለሁ ልጁ የሱም ሆነ የሱም አልሆነም አሁን ያወቅነው ነገር የለም በቃ እሱን በድፍነሱ ነው አይደለም ይሄ ሽማግሌ ገብቶ የሽማግሌ ጉዳይ ነው ወዴት ማትራመድ በሷ ልጁ ይወለድና በቃ ምንሄድበትን እርምጃ እንሄዳለን አሁን እኔ መሷ አይደለም አልኩ እሷን እንዲህ ሆኗል እንዲህ አድርጓል ተባለ ሁላችንም መወጀባበር የለብንማ ነገሮች በይዘት ረገብ ማድረግ ልጄ እንደዛ በቃ አይሚ በቃ ተረጋጊና እናወራለን እንግዲህ ፋሚሊ ተመልሰን መጥተናል ማለት ነው ቤተሰብ ሰብስክራይብ እያደረጋችሁ ፋሚሊ መሆን ትችላላችሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ የዛሬ ቪዲዮ ይሄን ይመስል ነበር አብራችሁኝ ስለቆያችሁ አመሰግናለሁ ሰላማችሁ ይብዛላችሁ አሁን ካለው ተጨምሮ ይብዛላችሁ ሰላማችሁ ይብዛ እና በሌላ ቪዲዮ እና በሌላ ርዕስ ቀጣይ እንገናኛለን ብዬ ስለማስብ ስለዚህ ባላችሁ በሰላም ፍቅር ከእናንተ ጋር ይሁን ሰብስክራይብ ሼር ማድረጋችሁ እንዳትረሱ ቪዲዮን ላይክ አድርጉ ሼር ተደራርጉ ይሄን ቪዲዮ ለብዙ ሰው እንዲደርስ
ስለዚህ በሌላ ቪዲዮ ብንክና ቀውጥ የሆነ ቪዲዮ ሁሉም ነገር ተስተካክሎና አምሮ እንደሚስተካከል ጥርጥር የለኝም። ያኔ በደንብ ቪዲዮ እንሰራላችኋለን ማለት ነው። እስከዛው ድረስ ሰላም ሁኑልኝ ባይ